እያለቀሽ ነው እንዴ? ምንድነው ታዲያ? ምን እየተራረክሽ ነው? እቃ ላወጣ እንደሆነ ልነግርህ ነው የመጣሁት። ውስጤ ባይቀበል ወደ አንተ አልመለስም ነበር፣ ግን ደግሞ ሙሉ ለሙሉ ሊሆን አይችልም እያልኩ ነው። ሙሉ ለሙሉ ተቀብዬ ሙሉ ለሙሉ አምኜህ ከዛ በኋላ ደግሞ ልጁ የሱ ነው በባል አስበው ምን ያክል ጉዳት እንደሚደርስብኝ። እኔ ነኝ የምጎዳው። እሷ ለፍትና ወስጃለሁ። እኔ የምር ከልብ የምትወደኝ ቢሆን በደስታ ነበር ተመለሰች እንደ ደስ ሲል ምናምን ብለህ ነበር የምትቀበል። ለምንድን ነው እንደዛ ምልሽ? እንደዛ ካልሆነ ከልብህ አይደለም ማለት ነው። ለምን ከልብ ያለውን ነገር ያስታውቃል። አንቺ ነሽ አይሚ ብሩኬ በቃ እንዴ ገፍተሽ አስወጥተሽ ስመጪ ድጋሚ ልጎዳ ነው እንዴ የምቀበልሽ? አንቺ እንዴ ቀዋጣለሁ እስከማለት መድረስ ከሆነ እኔ እወጣለሁ። እቃ መጣች እሱ ማይወጣሉ። አንቺ ማጡ ሰላም ዩቲዩብ እንዴት ናችሁልኝ? ዛሬን ተመልሰን መጥተናል። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እንዳያመልጣችሁ በደንብ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እገልጻለሁ ማለት ነው። የዛሬ ቪዲዮ እንዳያመልጣችሁ ባለፈው ከቀረው ክፍል ነውና የሚገርም ቪዲዮ ነው። ሃይሚ በቃ ብዙ ነገር ዋን ትታ ልትሄድ እያሰበች ነው። ያለውን ነገር አብረን የምንከታተል ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ ሰብስክራይብ ላይክ ሼር እያደረጋችሁ እንድትቆዩ በአክብሮት እገልጻለሁ ማለት ነው። ይሄን ቤት ሰብስክራይብ ያደረጋችሁ ፋሚሊ መሆን ትችላላችሁ። ቪዲዮን ላይክ አድርጉ። ስትጨርሱ ኮሜንት ሴክሽን ላይ ሀሳቦቻችሁን ማስቀመጥ ትችላላችሁ። ቪዲዮን ተርተን አዳምጠን እንመለሳለን። ወደ ቪዲዮ በአባትሽ ፈቅጄ ያርኩት ጋሽዬ አልተወከኝ ምትይ ምንድነው? ግን ደግሞ ማንም ሰው ሊተወኝ ፈቃደኛ አይደለም። አልተወሽ ገባህ አይደለ? በአንተም ዙሪያ ያለው ነገር ሁሉም ነገር እኔን የሚያበሳጭ ነገር ብቻ ነው የሚደረገው። ብሩኬ ማለት ነው። ብሩኬ አንቺን ብቻ ነው ሲተው የሚተው እኔንም ይተዋል እና እናትሽም ይተዋል፣ ሁሉም ይተዋል። እንዴ አንቺን ትቶ እኔን ይተዋል። ትተዋለህ እኔን አራልቱ ሃይሚን ከተውኩኝ ሃይሚ ማለት እኔ ነኝ። ብሩኬ ለማንኛውም ዛሬ መጣሁት ልሰናበት ማለት ትታኛለህ የሚለውን ነገር አንሺው። አንቺ አሁን አዲስ አበባ አመጣለሁ። እኔ አሁን እናንተ እንድታወሩ እናንተ እንድትከራከሩ ወይ እናንተ የሆነ ነገር እንድትሉኝ አይደለም የጠራኋችሁ። እኔ ማወራውን ብቻ እንድትሰሙኝ ነው። እሺ እኔ ጋሺ አሁን ስጠይቅህ መልሰህልኛል። ችግር የለውም ልጄ ነሽ አትከብጂኝም እቀበልሻለሁ ብለኸኛል። አመሰግናለሁ ለሱ። ስለዚህ ሄጄ መጀመሪያ ፍቃድህን መጠየቅ ስለፈለኩ ነው። ከዚህ በኋላ ሕፃን ልጅ አይደለሁም። የራሴን ህይወት እንግዲህ ፋሚሊ ምን መሰላችሁ፣ የዛሬ ቪዲዮ ይሄን ይመስላል ማለት ነው። ያው በሚታዩት መንገድ ከዚህ በላይ ብዙ ነገር እና ጋሽዬና ሙሽዬ በጣም ብዙ ነገር ለማስታረቅ ብዙ ነገር ሞክረዋል። ብሩኬም እንደዛው ልቡ ፈቅዶ ነገሮችን ለማስተካከል እሱ መጥቶ ነበር። እሷ ጋር ግን ነገሩን አልሰማ ብላ ብዙ ነገሯን እቃዋን ሻንጣዋን ሁሉ ነገር ይዛ ልትወጣ ከጋሽዬ ጋርም ከብሩክ ጋርም እያወራች ትገኛለች። ይሄን ለማድረግ ግን አስፈላጊ አይደለም። የጨረቃ ፋሚሊ ምን ትላላችሁ? ይሄ ነገር አስፈላጊ ነው ወይ እንዴ? ምን ማለት ነው? ከዚህ በላይ እንዴት ነው ምን ለማስታረቅ የሚሞከረው? ጓደኞቻቸው ሞከሩ፣ ሙሽዬና ጋሼ ሞከሩ፣ ግን አልቻሉም። አሁን ደግሞ የራሷን ሀሳብ ይዛ መጣለች። ለመውጣት እያሰበች ነው ማለት ነው። ያ ተገቢ አይመስለኝም። እናንተ ግን ይሄን ቤት ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ያደረጋችሁ ለኔ የሚጠቅመው ሌላ ደግሞ እኔ ሰፖርት ለማድረግ ከፈለጋችሁ ከሼር ቀጥሎ ሱፐር ቴንክስ ወይ ደግሞ ቴንክስ የምትል ክሊክ እያደረጋችሁ ውስጥ ያስገባችኋል። ከዛ $2 እስከፈለጋችሁ $1 ሰፖርት ማድረግ ትችላላችሁ። እኔን የምታከብሩና እኔ ከተመቻችሁ ይህ ቻናል የምትወዱ ሰዎች እንደዛ ማድረግ ትችላላችሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ተከታትለን አዳምጠን እንመጣለን። ሌትስ ጎ ቪዲዮን አይተን እንምጣ። ወደ ቪዲዮ ጀምሬ ከቤት ወጥቼ ነበረ፣ ግን ደግሞ አሁን ወደ አንተ ቤት መመለስ ፈልጋለሁ። ዞሮ መግቢያው ጭራሮ አይደለ? ሲከፋኝ መልሼ የምደበቅበት የእናንተ ቤት ነው። ያለሽበት ሁኔታ ምሰሩን ስራ ታውቂያለሽ አይደል? እሱን እንኳን ሁሉም ነገር ጥንቅር ብሎ መቅረት ይችላል። ከኔ አይምሮ አይበልጥም። እኔ እየተጎዳሁ ነው። ገባህ አይደለም? ቆይ በምን ወይ ነው የምትጎጂው? አይምሮዬ በጣም እየተጨናነቀ ነው። አይምሮዬ እየተጨናነቀ ነው። ገባህ አይደለም? እኔ ወደ አንተ ለመምጣት ስሞክር አንተ ደግሞ እየገፋኸኝ ነው። አንተ ወደ እኔ ስትመጣ እኔ እየገፋውክ ነው። ስለዚህ እንደዚህ ይሆንን ደግሞ መቀጠል የለብንም። አንቺ እኮ ነሽ እንደዚህ እንደሆነ ያደረግሽኝ አይደል? በግድ ካልቆረጥ ካልሽኝ ቆረጥኩሽ። ከዚህ በኋላ ምን ላደርግሽ? እኔ ነኝ። እሺ በቃ ችግር የለውም። እኔ ነኝ። እሺ ችግር የለውም፣ እቀበላለሁ። ለማንኛውም እዛ ቤት መኖር ትችያለሽ፣ እኔ እወጣልሻለሁ። አንቺ ብሩኬ እንደዚህ እየተባባልን ምናምን እኔ ሲጀምር እዛ ቤት ውስጥ መኖር አልፈልግም። ያንተን ነገር እያስታወስኩኝ እዛ ምናምን መቀጠል አልፈልግም ብሩኬ። ምክንያቱም ለኔ አንተ ወተህ እኔ እዛ ቤት ውስጥ መቀጠል ማለት ለኔ ስቃይ ነው። እኔ የትም አልንከራተትም። አባቴ ቤት ነው የምገባው ብሩኬ። ዩቲዩብ ተመልሰን መጥተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ ማለት ነው። የዛሬ ቪዲዮ ያው እንግዲህ ለጋሼ እያወራች ነው። ብዙ ነገሯን ትታ አዲስ አበባ መለሳለሁ ከቡታጀራ ወደ አዲስ አበባ ማለት ነው። እና ብዙ ፋሚሊ ያላት ሃይሚ አዲስ አበባ ነው ማለት ነው። እንደምታውቁት የጨረቃ ፋሚሊ ሁላችሁም ታውቃላችሁ በደንብ እና
ይሄን ቤት ደግሞ ሰብስክራይብ አድርጉ። እንደዚህ ላንቄ እስኪ ደርግ ድረስ የሚጮህ ለእናንተ ነው እና ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሃይሚ እወጣለሁ በቃ እኔ ከእህቶቼ ወንድሞቼ ጋር መኖር መደሰት ፈልጋለሁ። እኔ ራሴን ህይወት እኖራለሁ አውጡልኝ በቃ እቃዎቼን እያለች ትገኛለች። ጋሽዬ ለማክራት እየሞከረ ነው ግን አሻፈረኝ ብላለች። ያው ከዚህ በላይ ምንም ማድረግ አንችልም። እናንተ ምን ትላላችሁ? ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። በዚህ እንቀጥላለን። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው። ቪዲዮን ተከታትለን አዳምጠን እንመጣለን። ወደ ቪዲዮ። ምንም ያንከራተተኝ ነገር የለም። አባትሽ ቤት ነው የምትገቢው ነው ምናል? እኔ እናቴ አባቴ በጤና በህይወት እስካሉልኝ ድረስ ችግር የለውም። ዞሬ የምደበቅባቸው መደበቂያ ናቸው። እነሱ ጋር እንትን እላለሁ። አንተ ምንም ይሄ ሊያሳስብህ አይገባም። እንዴት ነው የማያሳስበኝ? አይ ምንም ሊያሳስብህ አይገባም። በቃ እኔ ግን ምን ይፈጠር ነው የምትዩኝ? ምንም ይፈጠር አላልኩም። ልትሰናበትና ልነግርህ ነው እቃ ላወጣ እንደሆነ ልነግርህ ነው የመጣሁት። ሌላ ምንም እቃ ላወጣም። እኔ ራሴን እቃዎች ነው የማወጣው። ልብሴን እና አልጋዎቼን ምናምን ጭኜ ነው የምመጣው። ምንም በቃ ሌላ የማወጣው እቃ የለም። ብሩክ አረጋሽ የኔ ግራ ገባኝ። ትክክለኛ ነው። ግራ እንደሚገባህ ነው። ውስብስብ ሆኖ የለ ነገሩ ውስብስብ ሆኖባችኋል አይደለም? ተወሳሰበ። ግን አጭርና አጭር ለሷ ሳላስብ ቀርቼ ምናምን እኮ አይደለም። ግን ደግሞ በቃ ቁረጥ በላኝ አስቆረጠችኝ። እኔ ድጋሚ አልመለስም። በቃ የሆነ ሁሉም የየራሱ ባህሪ ያለው አይደል ጋሽ? እኔ ወሰንኩኝ። በቃ ለራሴ ወሰንኩኝ። በቃ እንዳልቆርጥ በጣም ለመንኳት። በጣም ታገልኩ። በጣም ተናገረችኝ። በቃ እኔ እንዳስቀየምኳት ግልጽ ነበር። ከዛ በፊት ይቅርታ ጠየቅኩ። ምን አልኩ በቃ ብዙ መስዋዕትነት ከፍያለሁ። እኔ ምንም የሚቀረኝ ነገር የለም እኮ ጋሽ። ግን ደግሞ የሆነ በግድ በቃ መታ ቤት ድረስ መታ ለጋሽዬ ካልነገርኩ አለች። ለጋሽዬ መንገር አለብህ ምናምን ብላ የዛኔ መጣሁ አይደል እርሶ ጋር። ከዛ የዛኔም ስነግር አልሰማም አለች። ወስኜ ነበር ደግሞ የመጣሁት። በቃ አዳር ሙሉ አስቤ ጋሽዬ ጥሩ ሙድ ላይ አይደለሁም። በዛ በኩል ያቺ ትበጠብጠኛለች፣ በዚህ በኩል ከሃይሚ ጋር ልክ አይደለሁም ምናምን በቃ ጥንቅጦ ይስገቡ። ወሰንኩኝ እኔ ያኛው እኮ በቃ ወሰንኩኝ እኔ ከሁለቱም ጋር መግባባት ካልቻልኩ ያቺ ያልተው ካለችኝ ግን ከሃይሚ ጋር እኔን አምና መቀጠል ካልቻለች እኔ ምን እሰራለሁ ጋሼ ንገሩኝ እስቲ። አልፈልግም አላምንም ብላ እየቀጠለችኝ ከሆነ እኔ ምን እሰራለሁ ከሷ? ነገሩ እሷ ማዞራ አይታውነስ የተመለሰችው እኮ ነገሩ ዙሪያ ገደል ሲሆን ነው። ለምን ውሸት ነገር ነው። በውሸት ነው። ውስጧ ራሱ እኮ አልተቀበሉም። ውስጧ እንግዲህ ዩቱብ ተመልሰን መጥተናል ማለት ነው። ያው ብሩኬ የራሱን ሀሳብ እያወራ ይገኛል። በዚህ መሀል እኔ ማታምነኝ ሴት ምን እሰራለሁ? እሷ አጠገብ ሃይሚም አፈላች፣ በጣም ብዙ ወጣች። እሷም ቀይን ይዤ ነው የምወጣው ማንንም አልሰማም ብላለች። ከዚህ በፊት እንደተደረገው ብዙ ነገር ለማድረግ ሞክረዋል ጋሽዬም እና ሙሽዬም። እነሱ ተነጋግረው ትላንትም ያባረሯቸው ለመመካከል ነበር ግን እነዚህ ልጆች መለያየት ፈልገዋል። ያው እነዚህ ልጆች ብዙ ነገር አሳልፉ ናቸው። በተለይ ጨረቃ ፋሚሊ ከዚህ ድረስ እንድንደርስ ያደረጉት እነዚህ ሰዎች ናቸው እና ያለ ብሩኬ ያለ ሃይሚ ምንም የጨረቃ ፋሚሊ ባዶ ነው አይደል? ምንም ባዶ ነው። ብሩኬም የራሱን ሀሳብ የሚያንጸባርቅ ከሆነ ያቺ እሷ የምታንጸባርቅ ከሆነ ሃይሚም ይከብዳል። ጋሽዬን ደግሞ ምንም እየሰሙ አይደለም። የራሳቸው ውሳኔ እየወሰኑ ወይ ደግሞ እየተናገሩ ይገኛሉ። አግባብ አይደለም ብዬ አስባለሁ። ያው ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቪዲዮን አዳምጠን ተከታትለን እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እኔም እንዲሁ እቀጥላለሁ ማለት ነው። ተከታትለን አዳምጠን እንምጣ ወደ ቪዲዮ። ውስጧ ባይቀበል እኮ አልተቀበልሽም እኮ አይደል? ውስጤ ባይቀበል ወደ አንተ አልመለስም ነበር። ግን ደግሞ ሙሉ ለሙሉ ሊሆን አይችልም እያልኩ ነው። አሁን እንዴት ነው አንጋሽ እንደዚህ እኔ መቀጠል ሙሉ ለሙሉ ተቀብዬ ሙሉ ለሙሉ አምኜህ ከዛ በኋላ ደግሞ ልጁ የሱ ነው በባል አስመው ምን ያክል ጉዳት እንደሚደርስብኝ እኔ ነኝ የምጎዳው። እሱ ኃላፊነቱን ወስጃለሁ። እኔ የልጁ ኃላፊነቱና ሁሉ ብሩኬ ነው ከተባለ እኔ ኃላፊነቱና ሙሉ ለሙሉ ወስድልሻለሁ ነው አልኳት። ብሩኬስ አይደለም ከተባለ በጥርጣሬ ኖርኩት ያልታመንኩት እኔስ ምን አይነት አቀባበል ነው አሁን ማለት ነው? ሌላ መወቃቀስ ውስጥ ባንገባ ደስ ይለኛል። ለምን አይደለም አንድ ነገር መወሰን ስትፈልጊ ከሚዛኑ ያደርገሽ እኮ ነው። እኔም ጋር የሚሰማኝ እኔ ድንጋይ አይደለም ማለት ትናንትና ጋሽዬም ሙሺም ቁጭ ብለው አንተ ለማውራት ሲሞክሩ አንተ ፍቃደኛ አልሆንክም አይደለ? ስለዚህ በቃ መጫን አልፈልግም። አንተ ታካኒ እኮ በጣም እንደዚህ እየተገፋፋ መቀጠል የለበትም። በብዙ መንገድ እኮ ነበር ይሄድኩት ይችላል። በጋሽዬ እያወራን ያለነው እኮ በቃ ሪስፔክት እንደራረግ ውሳኔያችንንም እንከባበር። በቃ አሁን ደግሞ እኔን ለመከራከር እኔን ለማስቆም ምናምን ማስቆም እንደሚፈልግ ሰው አታስመስል።
በቃ ውስጥ ልብህ እንደሚፈልገው አውቃለሁ እኮ ልብህ ባይፈልገው ትናንት አትገፋኝም ነበር። የምር ከልብህ የምትወደኝ ቢሆን በደስታ ነበር ተመለሰች እንደ ደስ ሲል ምናምን ብለህ ነበር የምትቀበለኝ። ለምንድን ነው እንደዛ ምልሽ? እንደዛ ካልሆነ ከልብህ አይደለም ማለት ነው። ለምን ከልብ ያለውን ነገር ያስታውቃል። አንቺ ነሽ ሃይሚ ብሩኬ በቃ እንደ ገፍተሽ አስወጥተሽ ስትመጪ ድጋሚ ልጎዳ ነው እንደምትቀበልሽ አንቺ ምንድን ነው የምታወሪውን ነገር ወቂ እንጂ አሁን ነሽ ልብ አይደለም ምናምን ትላለሽ። አንድ ቃል አናገር እኔ በቃ አሁን ልሄድ ነኝ አንድ ቃል ተናግሬያችሁ ልሄድ እንሂድ። የምናገረው ነገር ግን በኋላ ይቆጫችኋል። አንቺ ይቆጭሻል፣ አንተም ብሩኬ ይቆጫል፣ በኋላ ይቆጫችኋል ነገሩ። እሺ ካልክስ ብለኸኛል ትላንትና፣ ካልክስ እሺ ብለህ እሺ ላስብበት ጋሽዬ፣ አንተም አትፈር፣ እግዚአብሔር ያሳፍራል አላሳፈርከኝም ጋሽዬ፣ እስኪ ላስብበት እሺ ካልክስ ብለኸኛል የነገርከኝ ነገር አለ። እኔም አስብበት ነው አልኩ፣ ያልምበት ነው አልኩ፣ አስብበት። አሁን እኔ ነይ ብዬ እንትን የምልብን ነገር አልሙ፣ አስቡበት። ሁለታችሁም አልሙበት ይሄ ነገር። እኔ አሁን እንትን ምላችሁ ነው እቃወጣለሁ የምትይውን ነገር ብትይሻልሽ በቃ ይሄንን ነው። አሁን እቃ አመጣለሁ ነው የምትለው። በምኑ እንዴት እናድርግ? አሁን እቃ ብሩክዬ ታምጣ ጭና ትምጣ ነው በቃ እንትን ትላላችሁ ወይ እንዴት ነው? አረ ችግር የለውም ጋሽዬ፣ ለኔ እሷን እዛ የምታረጋቸው ነገሮች አሉ። እዛ ብትሆን ችግር የለውም። አዲስ አበባ ብትሆን አሁን ኮንፈርት ካልሰጣት እንዲቀወጣለሁ እስከማለት መድረስ ከሆነ እኔ እወጣለሁ። እቃ መጣች እሱም አይወጣም፣ አንቺም አትወጪም። ኖርማል ነው በቃ። ቆይ ግን አልገባችም እያለ አንቺ አሁን እቃ ጭነሽ አንቺ ለማስደሰት ብዬ እኮ ነው ሰርፕራይዝ አድርጌ እዛ ቤት ውስጥ እንድገባ ያደረኩት አይደለ? አዎ ምን ለማለት ደግሞ መውጣት ከፈለግሽ እኔ ነኝ የምወጣው። ገብቶሻል አይደል? እኔ እዛ ምንም አንተ ማትወጣም። እኔ ዝም ብሎ ፈልጌ ነው ብሩኬ አትወጣም በአንተ ምክንያት። እንግዲህ ፋሚሊ ሃይሚ አባቴ ጋር መሆን ፈልጌ ነው፣ ራሴን መሆን ፈልጌ ነው። ከራሴ ብዙ ነገር ራሴን ላዳመጥ ፈልጋለሁ እንጂ ከእናንተ እንደዚህ አይነት መጥፎ ሰዎች ስለሆናችሁ ወይ ደግሞ ከአንድ ጋር ቅር ስላለኝ ሳይሆን እንደዚህ የራሴን ላይፍ ወይ ደግሞ ራሴ ብቻ ነው የማስባቸው ነገሮች ስላሉ ነው እያለች ትገኛለች። የእሱ ሀሳብ ያ ነው እና የጋሽዬ ደግሞ ሁለቱም እንዲህ አንድ ላይ ሆነው ለመስራትና እንዲሰሩ እንዲታረቁ ነው የሚፈልጉት። ነገር ግን ብሩኬም የራሱን ሀሳብ ማክሪያት ዘክሪያት ነበር ብላለች እያለ ይገኛል። ሃይሚ ደግሞ ካሁን በኋላ የሚሄደው እኔ በቃ እቃ ይውጣና እዛ ቆይቼ ከፈለጋችሁ ያለው ነገር እንነጋገራለን፣ ግን ራሴ ማዳመጥ እፈልጋለሁ፣ አባቴ ጋር መሄድ እፈልጋለሁ እያለች ትገኛለች። እንደዚህ አይነት ሀሳብ ነው ያለውና እናንተ ምን ትላላችሁ? ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ቪዲዮን ተከታትለን አዳምጠን እንመጣለን። ወደ ቪዲዮ አይደለም ካንተ ጋር መሆንም ሳልፈልግ አይደለም የምወጣው። በቃ እኔ አባቴ ጋር መሆን ፈልጌ ነው። ገባህ አይደለ? ራሴን ደህና ማድረግ ፈልጌ ነው። በቃ ምንም ሌላ ነገር አስቤም አይደለም። አንተ እንዳትኖር ወይ ምናምን አይደለም። በቃ አንተ የፈለግከውን ማሰብ ትችላለህ፣ ግን እኔ ያሰብኩት እንደዛ አይደለም ብሩኬ። በቃ እኔ እዚህ ቤተሰቦቼ ጋር ማረፍ እፈልጋለሁ። ማረፍ እፈልጋለሁ። በቃ አንድ ቀን እንኳን በቃ የኔ ደስታ 15 ቀን ነው እንዴ? እሺ እንድናድር የኔና አንተ ደስታ 15 ቀን ነው እንድናድር። ብሩኬ እንድናድር በውስጥ እናውራ፣ በውስጥ መስመር እናውራ። በቃ በውስጥ መስመር እናውራ። አይ ምንም እኔ ቤተሰቦች ማወቅ ስላለባቸው ነው የመጣሁት። ሚዲያው እንትን ይበልና በውስጥ መስመር በቃ ሶስቱ አንተም እኔም ሃይሚዬ ሙሽም ሆነ አራታችን እናውራበት። በቃ ነገሩን እናውራበት። በቃ አሁን እሷም ሄዳ ልብስ አታመጣ፣ ምንም የምናወራው ነገር የለም። በቃ ጋሼ አስገባሻለሁ ቤትሽ ችግር የለውም አትከብጂኝም ብለኸኛል አይደል? በቃ አሁን ሌላ ምናምን የምናወራው ነገር የለም። በቃ ሌላ ትርፍ መነጋገር አይምሮአችን ላይ ሌላ ነገር ማትረፍ ነው የሚሆነው። ገባህ አይደል? የሚጎዳንን ነገር ማትረፍ ነው የሚሆነው። ከዚህ በላይ ባናወራ እዚህ ላይ ብንቋጨው ይሻላል። በቃ ቆይ እሺ፣ ግን እኔ ሃይሚ አንድ ጥያቄ ልጠይቅሽና በስራ መልሽልኝ። መጀመሪያ ለምን እንደዚህ ሆንሽ እንዴ? መጀመሪያ እንደዛ ካንተ ካልተለየው እያልሽ ነበር። የሆኑት ነገሮች እኔን ስለጎዱኝ ጎዱሽ አይደል? እንደገና ደግሞ አንተን ለመረዳት ሞክሬ ብዙ ነገሮችን ለማድረግ ስሞክር ከልብሽ አይደለም አልከኝ። ከልብሽ አይደለም ብለህ እኔን መግፋት መረጥክ። ስለዚህ ከልቤ ካልሆነ እያለመጥሽብኝ ነው። እሱ ልቦናሽ እየቀለድሽ ነው። ተናግረሽኛል እኮ እያለመጥኩም ዋናው ነገር መመለሴ ነው።
ዋናው ነገር ወደ አንተ መምጣቴ ነበር። እቃ ነው እንዴ የምትፈልጊው አንቺ? ችግር የለውም። እቃ ከመሰለ እና እንኳን የዛኔ ምን አሽሙር እየተናገርሽኝ እየወጣሽ እንዴት ነው የምቀበለው? ብሩኬ በቃ አሁን ከዚህ በላይ እኮ ባናወራ ይሻላል አይደለም እንዴ? ምንድነው ቅድም ለምን ሂዳልሽኝ? እሺ ብዬ ሲሄድ ለምን ድጋሚ ካልተመለስቲኛለሽ? አሁን ልትወቃቀሱ አይደለም፣ አሁን ልትወቃቀሱ አይደለም። አይ እሱ እንደዚህ እየሆነ ነው መኖር የፈለገው ይመስለኛል። እንዴት ችግር የለም። በቃ ለማንኛውም እኔ ማሳወቅ ስላለብኝ ነው ጋሽ ተው በቃ እኔ ያልገባኝ ነገር ሃይሚ ከእኔ ተለይ ያልሽኝ አይደል? ተለየው። እሺ አንቺ ስትፈልጊ የሚመለሰው እኔ ማንኝ አንቺ ማንሽ? በቃ እኔ የራሴን ውሳኔ ወስናለሁ። ወንድ ነኝ አይደል? በቃ እንኳን ወሰንክሽ እኮ ስወስን ለምንድን ነው እኔ ወሰንኩኝ? በቃ እኔ ወሰንኩኝና ቃል አወጣ ነው አልኩኝ አይደል? አሁን በቃ የራሴን ውሳኔ ስወስን ምናምን ሁሌ ስወስን እኮ ምንድን ነው የምትቀልጂው? ለምን ሄድክ ነው አልቀልም። ለምን ይልክ ነው ብሩክዬ? እየሄድን እናውራ ነው። አሁን ምንም እየሄድን የምናወራው ነገር የለም። ነይ እኔ ማውራት አልፈልግም ጋሽ ወስኛለሁ። መጀመሪያ በቃ ይበቃል። እግዚአብሔርን ይበቃል። በቃ ተራ የፈጠርሽው መጀመሪያ አንቺ ይበቃል። በቃ እሰይ እንኳን እኔ ነኝ አይደለ? እኔ ነኝ። በቃ ምንድነው የኔን ሳይድ አታይም? የራስሽን የራስሽን ሳይድ ብቻ ነው የምታየው። በቃ ችግር የለውም። የተጎዳው እኮ እንዳንቺ እጅህ ላይ ስላለው የምታጣኝ ስላልመሰለህ ነው አይደለ? የተጎዳ እንዳንቺ አይደለም ወይ? እኔን አታጭኝ። ምን ያልመሰለሽ ነው? በእንደዛ ስትናገሪ ካሜራማን ካሜራውን አጥፋልኝ። በቃ አመሰግናለሁ። አጥፋው ካሜራውን። እና ዩቲዩብ ተመልሰን መጥተናል ማለት ነው። ቪዲዮ ይሄን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። አብራችሁን እስከዚህ ድረስ ሰብስክራይብ ላይ ሼር እያደረጋችሁ ሳትሰላችሁ ጊዜያችሁን ሰዓታችሁን ሰውታችሁ የኔን ዩቲዩብ የኔን ቻናል ስትከታተሉና ስትደግፉ ሰፖርት እያደረጋችሁ ሌላ ደግሞ እኔ ሳወራ ወይ ደግሞ እኔ ከተሞቻችሁ የቻናል ከተሞቻችሁ እንደ ግል ለመደገፍ ከፈለጋችሁ ታንክስ የምትል ከሼር አጠገብ ማለት ነው እዛ ውስጥ ስትገቡ $2 እስከፈለጋችሁበት $1 መላክ ትችላላችሁ ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። እስከ ቪዲዮ ፍጻሜ ቆዩን ስላችሁ አዳምጣችሁ እስከዚህ ድረስ ስለጠበቃችሁን በትዕግስት አመሰግናለሁ። ቀጣይ በሌላ ቪዲዮና ቤንግ ቀውጢ በሆነ ቪዲዮ ተመልሰን እንመጣለን። ሰላም ከእናንተ ጋር ይሁን እያልኩኝ የማዳም ቅመሞች ባላችሁበት ሰላም ከእናንተ ጋር ይሁን። ስለምትከታተሉኝ አመሰግናለሁ። ሰላም ሁኑ።